ጸሎታችንን ልመናችንን ይቀበልልን። አገራችንን ሰላም ያደርግልን። በዛሬው ዕለት ንስሐ ገብተው ለንስሐ ጥምቀት የበቁትን አምላከ ቅዱሳን በቸርነት ይጠብቅልን። የልቦናቸውን መሻት ይፈጽምልን። በገንዘብ በጉልበት በሐሳብ ለዚህ ቅዱስ ቦታ የሚረዱትን የሚሰጡትን አምላከ ቅዱሳን በቸርነቱ በምሕረቱ ለሥጋ ደግሞ ያብቃልን። ሱባኤውን ጾሙን በሰላም አስፈጽሞ ለብርሃነ ትንሣኤው እንዲያደርሰን ከኃይለ አጋንንት እንዲጠብቀን እንዲህ ብለን ቅዱስ ስሙን እንጠራለን። አባታችን በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሥጋሽም ድንግል ነሽ፣ የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ክብርት ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። እኔንም እናንተንም ለመንግሥተ ሰማያት የበቃን የተዘጋጀን ያድርገን ዘንድ እግዚኦ መሐረነ ክርስቶስ እንበል። 12 ባለፈው ይቅር የሚለን በሚመጣው እንዲጠብቀን ከማሁ በእንተ ማርያም መሐረነ ክርስቶስ። ስናውቅ በድፍረት ሳናውቅ በስህተት በመዓት በሌሊት ከልጅነት እስከ እውቀት የሠራነውን ኃጢአት ማይሠራ ኃጢአት እግዚአብሔር ይፍታ። ሁላቸውም ሴቶችን በሴቶች ሁኑ፣ ወንዶችን በወንዶች ሁኑ። እንግዲህ ቤተ ክርስቲያናችን ሕግጋት አላት። የሰው ልጅ ቆሞ መስማት የሚገባው አንደኛ ቅዳሴ፣ ሁለተኛ ኪዳን፣ ሶስተኛ እግዚኦታ ምህላ ነው። ከዛም ከቅዳሴ ውስጥ ደግሞ ኪዳንና ቅዳሴ መካከል ቅዱስ ከተባለ በኋላ አሃዱ እየተባለ እግዚኦታ እየደረሰ ወዲያ ወዲህ ወዲያ ማለት አይቻልም፣ አይፈቀድም። ግን እኛው የመጣንበት ዓላማ እናውቀው። በአንዱ ደግሞ አስቀድም ሲሄዳ ያለው ምክንያቱም ስለማይታወቅ አናውቀውም የምናደርገውን ነገር። ስለዚህ የመጣነው ዓላማ ምን እንደሆነ ስላላወቅን ስላልተረዳን፣ በተረዳነው ልክ ግን አሃዱ እየተባለ የሚንቀሳቀስ ንስሐ ያስፈልገዋል። ንስሐ እንደገና ሊገባ ይገባል። ኪዳን ቅዱስ እየተባለ የሚንቀሳቀስም ንስሐ ግቡበት፣ እግዚኦታ እየተባለ የሚንቀሳቀስ ንስሐ ግቡበት። ይህንን ካላደረግን ግን ቤተ ክርስቲያን ስርዓቷና ቀኖኗ እየተጣሰ ዝም ብለን የምናይ ከሆነ ውድቀታችን ይመዝናልና አሐዱ እየተባለ በተለይ አብ ወልድ መንፈስ ቅዱስ እና ይህንን ጸበል ይህንን ውሃ ባርክልን እየተባለ እኛ ግን እንደ ዥዋዥዌ ወዲያ ወዲህ የምንል ሰዎች ለምን ዓላማ እንደመጣን አናውቅም። ለምንድን ነው የመጣ ነው? በዚህ መካከል የባውን ኪስ ይገባል። ወዲያ ወዲህ የሚል ሰው አለና እግዚአብሔር አምላካችን በእውነት ዘው እንድንስተካከል ይብላል።